እንኳን አደረሳችሁ። እንኳን አደረሰን። እዚህ ጋር ምን ይታያችኋል? አራት አይነት ካርዶች ይታያሉ አይደል? አይዟችሁ አትፍሩ። እናንተ ሁሉ ተምራችሁ አጥንታችሁ የጨረሳችሁ ልጆች እንደሆናችሁ አውቃለሁ፣ እናውቃለን። እንደው እኔ ሀሳብ አለኝ ማለት አሳስቦኛል። ሁላችሁ መልሳችሁ ሽልማቱ እንዴት ነው የምናደርገው? ይዘን የመጣነው ሽልማት ከእናንተ ጋር አይመጣጠንም። ሁላችሁም ጎበዞች እንደሆናችሁ ስለምናውቅ ማለት ነው። እና ምን መሰላችሁ? አሁን ይሄ አረንጓዴው ቀላል ጥያቄዎች ናቸው፣ በአንድ ጊዜ የሚመለሱ ጥያቄዎች ናቸው። ስለዚህ ከዚህ ከደረሳችሁ ከአረንጓዴ ጥያቄ የሳታችሁ ልጆች ጥያቄውን ያልመለሰ ልጅ ሰዓት የተገደበ ስለሆነ ጊዜያችን ማለት ነው። የጥያቄና መልስ ሰዓቱ በጣም ውስን ስለሆነ ሁለተኛ ዙር ሶስተኛ ዙር እያደረግን ልንጠይቃችሁ አንችልም። ስለዚህ አረንጓዴውን ያልመለሰ ይቀመጣል ማለት ነው። እሺ ዛጋ ከሄዱና ወንበር ላይ ትቀመጣላችሁ። እሺ ምክንያቱም ቀላል ነው። ምናልባት ረስታችሁ ሊሆን ይችላል፣ ሌላ ነገር መስሏችሁ ሊሆን ይችላል። መልሱን ከተሳሳታችሁ ምንም ማለት አይደለም። ወንበራችሁ ላይ ሄዳችሁ ትቀመጣላችሁ። እሺ እሺ አረንጓዴ ማለት ቀላል። ከዛ ደግሞ ቢጫ ማለት አረንጓዴ ትንሽ ከበድ ጥያቄ ነው። ወደ እሱ እንቀጥላለን ማለት ነው። ከዛ ቢጫ ደግሞ ከጨረስን በኋላ ወደ ቀይ እንሄዳለን። አሁን አረንጓዴ ማለት እናንተ የምንለይበት ያዘጋጀነው ጥያቄ ስለሆነ እዚህ ጋር አስቀምጣለሁ። ደበላልቄ ነው ማስቀምጠው። ስማችሁን ስጠራ እየመጣችሁ አንዳንድ ታነሳላችሁ። ከዛ ጥያቄው ይነበብላችኋል ማለት ነው። እሺ እሺ አቤኔዘር ዳር ላይ ተቀመጥኩ። አንተ ስለሆን አንድ አንሳ እና ቁጥሩን ተናገር። 35ኛ ጥያቄ ጎበዝ ተዘጋጅ። በደንብ አዳምጥ። እሺ ልብሱ የግመል ፀጉር፣ ምግቡ አንበጣ እና የበረሃ ማር፣ በወገቡ ጠፈር ይታጠቅ የነበረው ነቢይ የጌታን መንገድ ጠራጊ ማን ይባላል? እደግማለሁ። ልብሱ የግመል ፀጉር፣ ምግቡ አንበጣ እና የበረሃ ማር፣ በወገቡ ጠፈር ይታጠቅ የነበረው ነቢይ የጌታን መንገድ ጠራጊ ማን ይባላል? አቤኔዘር አንድ መልስ፣ ሁለት፣ ሶስት። ሰዓት ስለሌለ ነው። በቃ አምጣው። እዚህ ጋር ለብቻ እዚህ ጋር ስቶች ላይ ነው ስቶች። ቀጣይ ሁለተኛ እዩዋ ኮረኮር እያላችሁ ቁጥር ንገረኝ። ስንት ቁጥር? የምድር አራዊትን እንስሳትንና የሰማይ ወፎችን ስም ያወጣላቸው ማን ነው? አዳም ትክክል መልሷል። ለአቤኔዘር አጨብጭቡለት። ስትጨርሱ ተመለሳችሁ በኋላ ሌላ ነው የምትሰጡት። እሺ ስንት ቁጥር ነው? 32 የሆነ ሰው ቼክ ሊያደርግ ይፈልጋል። ቁጥር ለምን ቼክ አድርጉ። ቁጥሩ 32 ጎበዞች። ያው ልጆቹ ቁጥር አይተው በአማርኛ ቁጥር ያውቃሉ። ማድነቅ አለባችሁ ወላጆች። እሺ 32 ቁጥር ጌታችን መድኃኒታችን ኢየሱስ ክርስቶስ በስንት ዓመቱ ተጠመቀ? ኤልያና ስንት ቁጥር ነው? 34 ጌታችን ስትጨርሱ ነው የምትመልሱት። ቼክ ማድረግ ማለት ነው። እሺ 34ኛ ጥያቄ ኤልያና ተዘጋጅተሻል? ጌታችን ኢየሱስ ክርስቶስ የት ተጠመቀ? በዮርዳኖስ ባህር
ጌታችን ኢየሱስ ክርስቶስን በስንት ዓመቷ ወለደችው? የወለደችው በስንት ዓመቷ ወለደችው? በ15 ዓመቷ። ጎበዝ። ሰባት ቁጥር የሰው ልጅ መቼ ወይም በየትኛው ዕለት ተፈጠረ? ናሁም ደግሞ አለ ጥያቄው። እሺ አዳምጠን የሰው ልጅ መቼ በየትኛው ዕለት ተፈጠረ? ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ። ዓርብ እኔ ዓርብ ሰዓት እሱ ነው የሚባለው። ልጆቹ እንዲነቃቁ ነው የምጮኸው። እንግዲህ ሙቀት ስላለ 15 ቁጥር። እሺ የጌታን መወለድ ሰምተው ሊሰግዱ የመጡት እነማን ናቸው? ሰባሰገልና እረኞቹ። ሁለት ቁጥር እግዚአብሔር እንደ ምሳሌው ከምድር አፈር የሕይወትን እስትንፋስ በመስጠት ክቡር አድርጎ የፈጠረው ማንን ነው? ክርስቲያን ተረኛ ነው። ክርስቲያን እናንተ በመለሳችሁ ቁጥር የማስበውን አታውቁም። እናንተ ምንድን ነው የሚሸልመው? ሴት ሕፃናት በስንት ቀናቸው ተጠምቀው የሥላሴ ልጅነት ያገኛሉ? ሴት ሕፃናት በስንት ቀናቸው ተጠምቀው የሥላሴ ልጅነት ያገኛሉ? መልስ በ10 ቀን ነው እንዴ? አፍሮች ግን ትችላለህ? አፍሮች ትነግረኝ ትችላለህ? አፍሮች በስንት ቀናቸው ገብተዋል? ጥያቄ ሴት ሕፃናት በስንት ቀናቸው የሥላሴ ልጅነት ያገኛሉ? አፍሮች ንገረኝ። አክሲ ሰማች ነው። በአማርኛ 10 አለ እና እኔ እንደውም አላስተዋልኩም ነበር። እስኪ በዶሽ ይጠየቅ 80 ብሎ ተናገረ። እንግዲህ እኔ አላውቅም ማን እንደሚወርቅ። እሺ ቀጣይ አዶኒ አንሳቶሎ ሁለት ቁጥር ተጠይቋል። ማነው ቅድም ሁለት ቁጥር ያለው? ሌላ አንሳ። ተጠይቋል። ተሳስቷል ማለት ነው። 3 ቁጥር እግዚአብሔር የፍጥረት ሁሉ ገዢ አድርጎ የፈጠረው ማንን ነው? የሰው ሁሉ ገዢ አድርጎ የፈጠረው ማንን ነው? እዚህ ምድር ላይ ያሉትን ፍጥረታት ሁሉ እንዲገዛ እግዚአብሔር ስልጣን የሰጠው ገዢ አድርጎ የፈጠረው ማንን ነው? ጎበዝ ዞሩ ፊታችሁ ማለት አዶን አፍሮች ታቆሙ ይሁን ደግሞ ጥያቄው የመጨረሻ ጊዜ ነው። ከዚህ በላይ እግዚአብሔር የፍጥረት ሁሉ ገዢ አድርጎ የፈጠረው ማንን ነው? የፍጥረት ሁሉ ገዢ ማን ነው? በዚህ ምድር ላይ እግዚአብሔር የፍጥረት ሁሉ ገዢ ነው። ዓለም ሁሉ የፈጠረ እግዚአብሔር ነው። ግን ፍጥረታትን ማለት እንስሳትን ዓለምን ደግሞ እንዲገዛ ስልጣን የተሰጠው ለአዳም ነው። በጣም ብዙ
እድል ሰጥቶታል። እሺ ኤዳና ስንት 20 የድንግል ማርያም የድንግል ማርያም ጠባቂ የነበረው አረጋዊ ጻድቅ ማን ይባላል? ቅዱስ ዮሴፍ። ልክ ነው፣ ተመልሷል። ስድስት ጌታችን ኢየሱስ ክርስቶስ የሰው ልጆችን ያድን ዘንድ የት ተወለደ? በቤተልሔም። መልሳለች። ስንት ቁጥር ነው? 43 ጌታችን ኢየሱስ ክርስቶስን ያጠመቀው ማን ነው? ኢየሱስ ክርስቶስን ያጠመቀው ማን ነው? ጌታችን ኢየሱስ ክርስቶስን ያጠመቀው ማን ነው? ሙቲ አስተማሪ መሸወድ አይቻልም። አስተማሪ መሸወድ አይቻልም። እሷ ታውቃለች። ምንም ከባድ አይደለም። 43 ቁጥር አይደል? ጌታችን ኢየሱስ ክርስቶስን ያጠመቀው ማን ነው? ቅዱስ ዮሐንስ። ጥያቄው ዛሬ ውድድር መሆኑ ቀረ ማለት ነው። እንግዲህ የሚወድቅ የለም። 46 ጌታችን ኢየሱስ ክርስቶስ ስንት ቀንና ሌሊት ጾመ? የእመቤታችን ወደ ቤተ መቅደስ መግባት ምን ተብሎ ይጠራል? የእመቤታችን ወደ ቤተ መቅደስ መግባት ምን ተብሎ ይጠራል? ድንግል ማርያም ቤተ መቅደስ የገባችበት እኛ ቤተ ክርስቲያን እናከብራለን አይደል? ባለፈው አክብረናል። ምን ተብሎ ይጠራል? ለአዳጊያን ማብራሪያ አልሰጥም ካሁን በኋላ። እሺ ታውቀዋለህ? አስታውስ። የለም ጎበዝ፣ አጨብጭቡለት። ልጆች ከሰው ፊት ሲሆኑና ብዙ ሰው በተሰበሰበበት መሀል አንድ አይደለም። ልጆች ቤት ውስጥ የሚደግሙትን ድካም ሲማሩም ራሱን ስለምናል ምንም አልቻለም ብለን አናስብም እኛ። 22 22ኛው መልሱ በዓታ ማርያም ነው። የአሁኑ ጥያቄ መልስ የእመቤታችን ወደ ቤተ መቅደስ መግባት ምን ተብሎ ይጠራል? በዓታ ለማርያም። እሺ 22 እመቤታችን ድንግል ማርያም ጌታችን ኢየሱስ ክርስቶስን እንደምትወድ ያበሰራት መልአክ ማን ይባላል? ቅዱስ ገብርኤል። መልሷል። ቢጫውን ስጪ ደግሞ ቢጫውን አረንጓዴ እንግዲህ ምንም ማድረግ አይቻልም። ብዙ ልጆች መልሰዋል። አረንጓዴው ደሊና በጣም ይቅርታ አላስተዋልኩም። 19 ሆነ። እሺ ደሊና ታምጪ
እመቤታችን ድንግል ማርያምን በቤተ መቅደስ መና ይመግባት የነበረው መልአክ ማን ይባላል? ቅዱስ ፋኑኤል። አሁን እንደሰማሽ ደግሜ እንዳልሰማ እሷን የጠየቀችው መመለስ ያለባት እራሷ ናት። ጥያቄና መልስ ውድድር ነው። እቆጣለሁ። መቆጣት ነው። ስንት አራቁ እግዚአብሔር ለሰው ልጆች የሰጠው ተስፋ የተፈጸመባት የድኅነታችን ምክንያት ትሆን ዘንድ ያስቀረልን ዘር ማን ናት? የቅዱስ ዮሐንስ እነሱ ካነሱ በኋላ እናንተ ተቀበሏቸው። ቶሎ 5 ቁጥር ናሁን ያዳም የቅዱስ ዮሐንስ እናት እና አባት ማን ይባላሉ? የቅዱስ ዮሐንስ እናትና አባት ማን ይባላሉ? ወደዚህ ቀና ከፍ አድርገው ነው ካህኑ ዘካርያስና ቅድስት ኤልሳቤጥ ነው። ክርስቶስ ማለት ምን ማለት ነው? ሃይማኖት ታውቃለች እኮ ግን ምን ጥያቄ ያመጣሽብኝ ነው። ክርስቶስ ማለት መድኃኒት ማለት ነው። የስሙ ሞክረሻ ክርስቶስ ማለት ንጉስ መስል ይሄ ጥያቄ ሲማሩትን በጣም እየተቀያየረባቸው ተከትለው ነበር። ግን ያው በቃል ወይ በመጽሐፉ መሰረት ስለሄደ ነው። ናቲ 47 ጌታችን እንዳስተማረ ከሰይጣን የሚመጣብንን ፈተናዎች በምን ማሸነፍ እንችላለን? ሕያው ማለት ምን ማለት ነው? ሕያው ማለት ምን ማለት ነው? ወደስ ማን አይሰማም? ለዘላለም የሚኖር ይህ በደንብ አካዳት እንኳን ማተደረሰ አንድ ጊዜ ብቻ የሚከወን የልጅነት ጥምቀት መቼ ይፈጸማል? ወንድ ልጅ በ40 ቀኑ፣ ሴት ልጅ በ80 ቀኑ። ቤቲ ዘጠኝ አዳምና ሔዋን ተጸጽተው ንስሐ በመግባታቸው ምክንያት እግዚአብሔር ምን ብሎ ቃል ኪዳን ገባላቸው? ድምጽ ነው ያለ ልጅ ተወልዶ ያድናት። 25 ቁጥር ድንግል ማርያም ክርስቲያን አዳም ድንግል ማርያም ወደ ግብጽ ስትሰደድ አብሮ የነበሩት እነማን ናቸው? ያው በግብጽ ነው ያሉት። ጥያቄውንም አዳምጥ በደንብ አድርገህ። ስንት ቁጥር ነበር? ድንግል ማርያም 25 ቁጥር ድንግል ማርያም ወደ ግብጽ ስትሰደድ አብሮ የነበሩት እነማን ናቸው?
አዳምና ማን ናቸው? አዳምና አረጋዊ ቅዱስ ዮሴፍና ሰሎሜ። አጨብጭቡለት። ጎበዝ ክርስቲያን አዶኒ ቶሎ አንሳ። ቅድም ግማሽ ነጥብ ነው የተሰጠህ አዶኒ። እሺ አሁን ደግሞ በደንብ ስማና መለስ። እሺ 36 ቁጥር ቅዱስ ዮሐንስ አዳምጠኝ። ቅዱስ ዮሐንስ ለምን መጥምቀ መለኮት ተባለ? አምላኩን ስላጠመቀ ልጆቹ ደግሞ ሊወዳደሩ ተቀምጠው የሚተባበሩት ነገር አለ። 12 ቁጥር ድንግል ማርያም የት ተወለደች? ጎበዝ በሊባኖስ ተራራ። ዛሬ መቼስ ተቆጥቻለሁ ብዙ ልጆችን ይቀርታል። 40 በደንብ አጣጭ በታቦር ተራራ ከጌታችን ከኢየሱስ ክርስቶስ ጋር በደመና በመገለጽ ሲነጋገሩ የነበሩት ነቢያት ማንና ማን ናቸው? እደግመዋለሁ። በታቦር ተራራ ከጌታችን ከኢየሱስ ክርስቶስ ጋር በደመና በመገለጽ ሲነጋገሩ የነበሩት ነቢያት ማንና ማን ናቸው? አስታውሹ። እሺ ሊቀ ነቢያት ሙሴና ነብዩ ኤልያስ። አትንብላት 45 ቁጥር እኔ አስተማሪዎቻችሁ ሊነግሯችሁ ይችላል። ክፍል ውስጥ በእውነት በጣም ደስ በሚል ሁኔታ ልጆቹ በደንብ እውቀት አላቸው። ፍርሃትም ስለሚሆን ነው። እሺ ረዲ ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ለመጾም ወዴት ሄደ? ለመጾም ወዴት ሄደ? ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ለመጾም ወዴት ሄደ? ወደ ገዳመ ቆሮንቶስ። አዳጊያን ይሄ ሞራል ህፃናቱ ሲሆን አይታይም። ምን ነው? እሺ 23 ቁጥር መልሰ ጥያቄ ወደ ልጆቹ ካመጣን ሰዓት የለን። ለዛ ነው መልሼ ማልፈው። ሳሩ 23ኛ ጥያቄ አይደል? ኢየሱስ ማለት ምን ማለት ነው? መድኃኒት አዳኝ ተመልሷል። አቤት እባካችሁ አቤት ትንሽ በትንሹ 30 ተቀመጠ ብሎ በእናትዬ ቁጭ እኛ የሰው ልጆች የተፈጠርነው ለምንድን ነው? ጎበዝ። እኛ የሰው ልጆች የተፈጠርነው ለምንድን ነው? እንጽማኛ ወደ አፍ ማስጠጣውና እሺ፣ እኛ የሰው ልጆች የተፈጠርነው ለምንድን ነው? አንድ ረሳው የሰው ልጆች የተፈጠርነው ለምንድን ነው? የእግዚአብሔርን ስም ለመቀደስ ክብሩን ለመውረስ ነው የተፈጠርነው። ስንት 37
እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ጌታችን ኢየሱስ ክርስቶስ ያስተማረው የአይሁድ መምህር ማን ይባላል? ለማጨብጨብ የተዘጋጃችሁ ነው አይደል? ቆይ መጀመሪያ ተመለስ እና ታጨብጨቡ ደግሞ ቀስ ብላችሁ ቆይ ገና ነው። ደግሞ እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ጌታችን ኢየሱስ ክርስቶስ ያስተማረው የአይሁድ መምህር ማን ይባላል? አውቅሹ ይሄን ጥያቄ አንድ ጊዜ ሁላችሁ መልሱት። አንድ ጊዜ እኩል አንድ ላይ ኒቆዲሞስ አሁን የቀይ ነው። ቀይ ጥያቄ 41 እሺ አዳምጥ። ወንድ በ40 ቀን ሴት በ80 ቀን ለምን እንጠመቃለን? ተወልዶ ነው ከተፈጠረ በ40 ቀን ጎበዝ ነው 31 ነው። ማርያም ማለት ምን ማለት ነው? ለምን ማርያም የብዙሃን እናት አንድ ለምን ትቀመጥ ስለሆነ ተባስታውስ ማለት ጎበዝ እየመራች ማንን ነው የምትመራው? ወዴት? እሺ እሱ ጠፍቶታል። ሌላ ደግሞ አለ ሶስተኛ። እሱን ታስታውሳለህ? በጣም ጥያቄ ላይ ምን ላስተካክል? ጥያቄው አንድ ብቻ ነው ያልሽው፣ ሶስት መጥቷል አልሽው፣ አንዱ መጥቷል። እሺ ይቀመጥ። ያው ልጆቹ ናሆምና ስለሚያውቀው ነው ሶስቱንም ጥያቄ መልሶች ስለሚያውቃቸው ለዛ ነው ናሆምዬ ቶሎ እኔ በቃ ወይ ታስጨንቀኝ ረፈደ እያላችሁ እንዴ ይለቅ አይደለም። በቃ 27 ይቅርታ እኔ እሺ 27 ማን ላይ ደረሰው? እናትዬ ከሌሎች ፍጥረታት ይልቅ የሰው ልጅ ለምን ክቡር ፍጥረት ተባለ? የተፈጠረው ለምን እንደሆነ የተፈጠረው ለሱ ነው። እግዚአብሔርን ስም ለመቀደስ ክብሩን ለመውረስ ነው የተፈጠረው። ግን ጥያቄው ከሌሎች ፍጥረታት ይልቅ የሰው ልጅ ለምን ክቡር ፍጥረት ተባለ? እሺ ቀዮቹን በኋላ እንፈልጋቸዋለን። የዚህ ጥያቄ መልስ አንመልስም።
ናዲ ጠፋ ከፋ ተቀመጠ በጣም ነው ናት 33 ነው ጌታችን የወደትና ሻግሮ ይቻላል ሳት ቁጥሩ ትንሽ ስለሆነ መልሰው ያሁኑ ጥያቄ ስለ 27ኛ ከሌሎች ፍጥረታት ይልቅ የሰው ልጅ ለምን ክቡር ፍጥረት ተባለ? ለምን ክቡር ፍጥረት ተባለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በ30 ዓመቱ ተጠመቀ? ሞራል ሰጥቶሽ ነው አታሳፍረን ቶሎ በሬስ ካቻሉ ችግር የለም። አዳም ልጅነትን ባገኘበት እድሜ ልጅነት የሚገኝበት ሚስጥር ሊመሰርትልን ተጠመቀ ነው መልሶ። እሺ ሞክረዋል። ምን መልስ አይደለም። እሺ ጎበዝ ናዲ በጣም ናሁምዬ ጎበዝ። እሺ ጎበዝ። እሺ ዜማ 29 እግዚአብሔር ሰውን በመልኩና በምሳሌው ፈጠረው ሲባል ምን ማለት ነው? እሺ በቃ ተመልሷል። እንደሱ ያው ለዘላለም የሚኖር አድርጎ ፈጥሮታል። እንደሱ ቃል ያለው ተናጋሪ እንዲሆን አድርጎ ፈጥሮታል። እንደሱ አስተዋይ ሊሆን አገናዛቢ አእምሮ ያለው ሰው እንዲሆን ፈጥሮታል ማለት ነው ያለው አድርጎ። እሺ 28ኛ ጥያቄ ቤት እግዚአብሔር ፍጥረታትን እንዴት ፈጠረ? እንዴት ፈጠረ? አስራ አራቱን በመናገር ሰባቱን በማሰብ ጨርሽ እኮ አንድ ነው የቀረሽ። ስንት ሌላ ኮንትራክት ይተካል? 7 14 ስንት ሆነ? 21 ሆነ። 21 ሆነ። አንድ ይቀርሻል። እኔ በጣም ደስ ስላለኝ ይሄንን መልሳው እንድትሄዱ ነው። እግዚአብሔር ፍጥረታትን የፈጠረው በሶስት አይነት መልኩ ነው ብለን የተማርነው። 22 ፍጥረታት ናቸው የተፈጠሩት። 7ቱን በማሰብ ብለሻል። 14ቱን ቃል በመናገር ብለሻል። ማን የቀረው? የኔ ታላ ትቀመጥ ማለት መጨረስ አለብኝ። ጎበዝ አዳም ነው የቀረው አዳም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በ30 ዓመት ተጠመቀ የሚለው አልተመለሰም። አንድ ሰው ይመልሳል። ከዛ በኋላ ኦራንጅ ነው የሚለው። ኦራንጁን አስቀምጥልኝ። ኦራንጁን እዛው አድርጊ። ተረኛ ማን ነው?
ጥያቄ እኔ እንግዲህ እድሉ ነው። እግዚአብሔር ፍጥረታት እንዴት ፈጠረ? ሰባቱን በማሰብ 14ቱን ብለሃል። በምን 14ቱን በማሰብ እሺ። አዳም 14ቱን በምንድን ነው የፈጠረው? በማሰብ። ሰባቱን በማሰብ 14ቱን በመናገር ነው። እሺ ጎበዝ አሎኒ ትቀመጣለህ። ቤቴ ቀደም የመለስሽው ጥያቄ አንቺ ሙሉ አልነበረም። ሁለታችሁን እናስቀምጣችሁ እናወዳደር። ሌሎቹ መሪጌታ ይቀመጡ ያሉት እዚህ ነው እዛ ነው? አዶኒና ቁጭ በል እዚሁ። አዶኒና እንግዲህ ዛሬ ወላጅ ኮሚቴዎች ያው ይቀበላሉ ታመጡት። እሺ እንዳና ኦራንጅ አሁን እናንተን እነሱ ቀለል ያለ እንጠይቃችሁ። ስለዚህ ኦራንጅ ትይዛላችሁ። 44 ቁጥር እሺ። የጥምቀት በዓል መቼ ይከበራል? ጥር 11 የኢትዮጵያ ቁጥር ቀን መናገር ስለሚከብዳቸው ነው እነሱን ከባድ ያደረግነው። አይ ልክ ነው። ከባዱ ኦራንጅ ነው። 48 ደብረ ታቦር የቡሄ በዓል መቼ ይከበራል? ነሐሴ 13 ይሁን ኦራንጅ ነው የምታነሳው። 11 እኔ 11 እመቤታችን ቅድስት ድንግል ማርያም መቼ ተጸነሰች? ኦራንጅ ነው። ስንት ቁጥር ነው? 13 አሁን አዳም ድንግል ማርያም መቼ ተወለደች? እመቤታችን ማርያም ከስደት የተመለሰችበት መቼ ይከበራል? እደግመዋለሁ። ቆይ ጥያቄውን አሳስቼ ነበር። እመቤታችን ማርያም ከስደት የተመለሰችበት መቼ ይከበራል? ቁስቋም ብለን እናከብራለን። መቼ ነው የሚከበርበት? ቀኑ የሚከበርበት ቀን ይፈልጋል። ዜማይ ረሳው ጎበዝ መጫጭ ጥያቄ የመጨረሻ ከባድ ጥያቄ ስለሆነ እሷ ትንሽ ኦራንጅ ማንሳት የለባትም፣ ቀይ ነበር ማንሳት የነበረባት። እሺ የመጨረሻ ከባዱ ጥያቄ ነው። 27 ከሌሎች ፍጥረታት ይልቅ የሰው ልጅ ለምን ክቡር ፍጥረት ተባለ? ክቡር አድርጎ ነው የፈጠረው። ግን እንዴት ክቡር አድርጎ ነው
ሙሉ መልስ። ከሌሎች ፍጥረታት የተለየበት ምክንያት ምንድን ነው? በቃሉ በማሰብ ከፈጠራቸው ፍጥረታት ሰው በጣም የተለየ ፍጥረት ነው። እሺ በቃ እግዚአብሔር ሰው ስለሆነ ሳይሆን እግዚአብሔር ከድንግል ማርያም ሰው ሆኖ ተወልዷል። ግን ሲፈጥረው አዳምን እግዚአብሔር መልሱን አዶኒክ መልሳለ ቤትዬ አጨብጭቡላት ተቀመጡ። አዶኒ ይሄንን ጥያቄ እሺ ነው ሌላ ታነሳለን። አንቺ ይሄኛ ይሁን መልስ። እግዚአብሔር በእጁ ክቡር አድርጎ ስለፈጠረው አንድ ሌላ ደግሞ አለ። በእጁ ስለፈጠረው እና ከአፈር የፈጠረው ግን ሌላ አለ አንድ በአርአያው በምሳሌው ሚሊዮን የቀረበው በጣም ያቀርቡለት አራት ናቸው ይቀርቡታል። ጥያቄ ያለ ሁላችሁም እዚህ ጋር ተቀመጡ። የሚቀጥለው ጥያቄ አምስት መልሶች ናቸው ያሉት። አምስቱንም የመለሰ ነው ችሏል የሚባለው። መጀመሪያ ከታናሽ ነው የምጀምረው። ታናሽ ማንሆን አሁንና ይገርማል። ህፃናት እና ታዳጊው ሁለት ቀርተዋል። እሺ አሁን አዳምጤ እኔ አነባለሁ አዳምጤ። ክርስቶስ አምላክ ሆኖ እያለ ሳለ ለምን ተቀመጠ? ድምፅ ማውቂያውን ያስነው። አንድ ሴጣን የጻፈው ደብዳቤ ሊደመስስ ምን ሊያሳይ አርአያ ሊያሳይ አርአያ ምሳሌ ሊሆነን አርአያ ሊሆነን ሁለት መልሰናል። እሺ ጎበዝ። ሶስት ሁለት ለምሳሌ የመጨረሻ እድል ለምሰጠው ናሆሚ በኋላ ስመለስ መልሱን እናብራራለን። ሌሎቹን ታስታውሳችኋለህ? እሺ እዛው እሺ አጨብጭቡለት። ጥያቄውን ደግመዋለሁ። ክርስቶስ አምላክ ሆኖ እያለ ለምን ተቀመጠ? ምሳሌ ባይሽፒል ሊሆንልን አርአያ ይባላል። ምሳሌ ሊሆንልን አንድ
ይሁን ትሞክራለህ? ረስተዋል? ጎበዝ አጨብጭቡለት። በታናሽ ቀጥሎ ታላቅ አንቺ ልጅ ኤልዳና ደግመዋለሁ። ክርስቶስ አምላክ ሆኖ እያለ ለምን ትለምናለህ? የአዳም ልጅነትን ሊመልስለት ትህትና እንዲያሳየን የዕዳ ደብዳቤ ሊደመስል ስማጋን አፍሽ ላይ አፍሽ ላይ ስማጋ የዕዳ ደብዳቤ ሊደመስስልን ብለሻል። እስኪ ደግሞ አንቺ ያልሽው የመጀመሪያው የዕዳ ደብዳቤ ሊደመስስልን ብለሻል። አንድ ሌላ ምንድን ነው ያልሽው? ትህትና ሊያሳየን ብለሻል። ሁለት ልጅነትን ሊመልስልን ዋጋ ልጅነትን ሊመልስልን አይደለም። እሺ ግን ይሁን። ሶስት ሁለት ይቀርሻል። ጎበዝ አላስታውሽም። እሺ አጫጭቡላት። ጎበዝ እሺ ሳሮን ክርስቶስ አምላክ ሆኖ እያለ ለምን ተጠመቀ? አንድ ከዛ ትህትናን ለማሳየት ሁለት አራያ ሊሆን ምሳሌ አራያ አንድ አይነት ናቸው። ትህትናን ለማሳየት አራያ ሊሆን ሁለት ናቸው። እሺ ትህትና እንዴት ነው የሚያሳየው? ልክ ናት። ግን ትንሽ እሺ ትህትና እንዴት ነው የሚያሳየው? የተጠቀሰ ነገር አለ። ቅዱስ ዮሐንስ ፍጥረት ሆኖ አምላክን ስላጠመቀው ትህትናን ለማስተማር ሶስት እሺ ሶስት መልሰሻል። እስካሁን ሥላሴ እንዲገለጥ ምን እንዲገለጥ? ሥላሴዎቹ እንዲገለጡ እንዴት ነው የሚገለጡት? መንፈስ ቅዱስ በእግዚአብሔር አምሳል በኢየሱስ ክርስቶስ ወልድ ትከሻ ላይ ተቀምጦ ስለታየ አብ ደግሞ ከሰማይ ይህ የሚወደው ልጄ ነው ብሎ ስለተናገረ። ስለዚህ ምንድን ነው የተገለጸው? ሥላሴዎች ምስጢረ ሥላሴ ስለተገለጸ። እሺ ምስጢረ ጥምቀት እንዲመሰረት ስርዓተ ምስጢረ ጥምቀት እንዲመሰረትልን አምስቱንም መልሳለች። እኔ አራቱም ልጆች ብቻ አይደሉም በሙሉ ዛሬ የተሳተፉት ልጆች ለሁላችሁ ሽልማት ይዘጋጃል። ኤክስትራ የተለየ ሽልማት ይዘጋጅላቸዋል። ዛሬ ከአንድ እስከ አራት ለወጡት ግን ሽልማት ይሰጣቸዋል። በእውነት በጣም ጎበዞች ናችሁ። እግዚአብሔር ያሳድጋችሁ፣ ጸጋውን ያብዛላችሁ። እግዚአብሔር ይስጥልን። ይቅርታ ጊዜ ወስደናል፣ ጨርሰናል። ሽልማቱን በኋላ አባታችን ይሸልማሉ። እሺ እስከዚህ ሰዓት የረዳን የቅዱሳን አምላክ ሙሉ እግዚአብሔር ስሙ የተመሰገነ ይሁን። ያው የሚማሩትን በመጠኑ ቢያክል ወደ እናንተ ለማድረስ ያደረግነው ተግባር ነው። አሁን የምሳ ሰዓት ነው የሚሆነው። ሰዓት